አንተ ማለት ነው ነብያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ አያሉ ጌታ ማለት ነው የእጅህን ይስጥ የምላስን እየተናገርክበትን ነብያችን የቆሸሽክበትን ምላስን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይህ ምላስን ማነው አላህ ያሳይህ ማነው አላህ ሱረቱ ምን ላይ ነው ያልከኝ አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። ቁል ሁወላሁ እሸልምሃለሁ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቃል በቃል ጌታ ነኝ ያለበትን ብሰጥሽስ ተቀበያለሽ? ጌታ ነው ብለሽ ትከታያለሽ? አዎ ብላለች። አልከተልም ግን እስቲ አሳይ። አዎ ብለሻል። አዎ ብለሻል። ዮሐንስ ክርስቲያኖች መልሰ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ ምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት ይህን ዘንባባ የሆሳዕና ቀን ግንባራችሁ ላይ የምታስሩ ሰዎች፣ እጣታችሁ ላይ የምታረጉ ሰዎች ምንድነው ምሳሌው? ልጆቻችሁ ቢጠይቋችሁ ምንድነው መልሳችሁ? እማዬ ለምንድነው ግንባራችን ላይ የምናስረው ቢልሽ መልሳለች? እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እና ደግሞ ይኸውላችሁ ሰይጣን ስጋው ደግሞ ስንቀበል በፍጹም አይወድም። ለምን መሰላችሁ? የሆሳዕና ቀን ተዘጋጁና የሆሳዕና ቀን እንቁረብ ብዬ የሰራሁትን ቪዲዮ ምንም ነገር ጥሰት አላደረኩም። ነገር ግን ኮሚኒቲ ጋይድላይን ብሎ አውርዶብኛል። ሌላ እስከዛሬ ወርዶብኝ አያውቅም። ስለዚህ በዚሁ አጋጣሚ የሆሳዕና ቀን ነገ እንቆርባለን። እንግዲህ ሰይጣን ይፈነዳም እንዲሆን እናያለን። እና ደግሞ ትብብራችሁ ያስፈልገኛል። አሁንም ድጋሚ እንዳይዘጋብኝ ኮፒ ሊንክ አድርጉልኝ። ፕሮፋይል ጋር እየገባችሁ ማለት ነው። ዋና የኔ እንትን ጋር እየገባችሁ ኮፒ ሊንክ በደንብ አድርጉልኝ። እና ይሄንን የምናስረው ለምንድን ነው ካላችሁኝ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ማለት ነው በአህያዋና በውርንጫዋ ላይ ሆኖ ሲገባ ወተቀበልዎ ሕዝብ ብዙሃን ብዙ ሕዝብ ተቀበሉት ይላል። ምን እያደረጉ ተቀበሉ ካላችሁኝ ዘንባባ ይዘው ሆሳዕና በአርያም በሰማይ መድኃኒት መባል ላንተ ይገባል እያሉ ሆሳዕና በአርያም እያሉ ዘንባባ የዘንባባ ዝንጣፊ ይዘው ስለተቀበሉት ዛሬ እኛም በራሳችን ላይ እናስራለን፣ በጣታችን ላይ አንዳንዶቻችን እናረጋዋለን። ስለዚህ የዚያ ምሳሌ ነው ማለት ነው። ስለዚህ ልጅሽ እማዬ ለምንድን ነው ቢልሽ አይ ልጄ ክርስቶስ ወደ ኢየሩሳሌም ሲገባ ህዝቡ የዘንባባ ዝንጣፊ ይዘው ስለተቀበሉት እኛም የዚያ ምሳሌ ነው የምናደርገው ብለሽ ንገሪው። ሃይማኖትሽን አስተምሪው ለልጅሽ፣ አስተምረው ለልጅሽ። ስለዚህ የዚያ ምሳሌ ነው። እስቲ ሁላችሁም ኮመንት ላይ ሆሳዕና በአርያም እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ሆሳዕና በአርያም እያላችሁ ኮመንቱን አጥለቅልቁት። መድኃኒት መባል በሰማይ ላንተ ይገባል ማለት ነው ትርጉሙ። ሁላችሁም ቪዲዮን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ወደ ሌላ ክርስቲያኖች መልሰ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ ምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው እና ለማመሳሰል እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የመጡ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ውይይት ላይ ያሉ የቅዳሴ ሰዓት ደረሰባቸው። እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱን የቀጠለው። እንደሌላ እንዳገላለጽ ላይ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት የአብይ ጾም ይመስለኛል ያለው የአብይ ጾም ይመስለኛል። እሸቱ እንትና ጋር ደግሞ ሄዶ ማናዘዋል ጋር ሄዶ ደግሞ የምን ጾም ነበር ያለው? ፍልሰታ አይደለም? ፍልሰታ። ይሄ ሰውዬ በቃ በሄደበት ሁሉ እንደሚቀደደው እሸቱ ጋር ሄዶ ማን ያንኛው ማናዘዋል ጋር ሄዶ
የሰኔ ጾም ነው ያለው። ፍልሰት አይደለም፣ የሰኔ ጾም አለ። እዚህኛው ጋር ደግሞ መጥቶ አብይ ጾም አለ። የኡስታዝ ቅሌታም ወራዳ ውሸታም ቅዳሴ የሚገቡት ደግሞ 11 ሰዓት በየሚዲያው ላይ እየሄደ እችን ስብከት ይሰብካታል። በየሚዲያው ላይ እየሄደ ማለት ነው። ላመለሰት ሙጬ ቴሌሚስት ሌላ ይላል፣ ለሸቱ ሌላ ይላል፣ ለማናዘዋል ሌላ ይላል። ክርስትናችን ማናቅ ይመስለዋል እንዴ? ቢያንስ ጾሙ መቼ የትኛው ወር ላይ እንደምንጾም እንኳን አናቅ ይመስለዋል? እሺ አንወቅ፣ ተሳሳትን እንበል። አንደኛው ጋር ሌላ ጾም ላይ ይላቸዋል፣ ሌላኛው ጋር ሌላኛው ጾም ላይ ይላቸዋል። ምን አይነት ወራዳ ኡስታዝ ነው? ግን ይሄ ኡስታዝ ባለፈው ምን ላይ ሰጠውበት፣ እንደገና ሌላኛው ኡስታዝ ደግሞ ውሸት እንደሆነ ታሪኩ ምን ላይ ሰጠበት። እኔ ላይ አሁን ሰሞኑ ምን ላይ ሰጥተዋል። እፎይ ነው ውሸታም፣ ኡስታዙ ትክክል ነው ብለው። የኡስታዙ ንግግሩ ራሱ ከራሱ ጋር እኮ እየተጋጨ ነው፣ ከኛ ጋር ብቻ ሳይሆን ማለት ነው። አስቀጥዩ ስለደረሰ ነቢዩ በጎን ደግሞ ሶላታቸውን ሰገዱ ይላል ነቢዩ። ውስጥ ያንን መረጃ መጥቶ እንደ ጠይቀናቸው ነበር፣ ጠይቀናቸዋል። ባለፈው ቪዲዮ ስንሰራ ላይቭም ገብተንበታል። ውሸት ነው ታሪኩ፣ መረጃው ውሸት ነው፣ ዳኢፍ ነው፣ ስናድ የሌለው የተቀጠፈ ነው ብለን ነበረ። ምንም አይገናኝ ታሪክ ፈጥረው እኔን ውሸታም እያሉ ቪዲዮ እየሰሩ ነው። አሁን እዚህ ቲክቶክ ላይ ውር የሚሉ እንደ ዝንብ ከእውቀት ነፃ የሆኑ ዝም ብለው በውሸት እስልምናን ለመታደግ የሚጥሩ ኡስታዝ አቡበከርን ታሪክ እየፈጠሩ ቲክቶክ ላይ ያሉ ውር እያሉ እፎይ ነው ውሸታም ኡስታዞቻችን አልዋሹም እያሉ ነው። አንዳቸው ማስረጃ አላመጡም እስካሁን። አንዳቸውም ሳሂህ የሆነ ቼኑ ናሬሽኑ ያለ የለም። አንዳቸውም አላመጡም። ሊያመጡም ደግሞ አይችሉም። ቢያመጡኛ ደስ ይለናል። ምክንያቱም ከቁርአናቸው ጋር ስለሚጋጩ፣ አንድም ከሐዲሳቸው ጋር ስለሚጋጩ፣ አንድም በጣም አስቂኙና ገራሚው ፓርት እኔን እየሰደቡ ቪዲዮ ይሰራሉ። የራሳቸው ኡስታዞች ባለፈው አንደኛውን አሳይተናቸዋል። ምን ላይ ሰጥቶባቸዋል? ያሲን ኑሩ በዚህ ጉዳይ ላይ ይቅርታ መጠየቅ አለበት ያለውን ዋሽተሃል፣ ውሸት ነው፣ እንደዚህ የሚባል ክርስቲያናዊ መስጊድ ሰገዱ ምናምን ቀደሱ የሚለው ተረት ተረት ነው፣ ውሸት ነው ብሎ ያኛው ኡስታዝ ምን ላይ ሰጥቶበታል። ይሄንኛው ኡስታዝ ደገመው። አሁን እኛ ያልናትን ቃል በቃል ይሄ ኡስታዝ ደገመው። አስቀጥዩ። የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ፣ አልተደረገም፣ ሰሂህም አይደለም። ግን አንድንም ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተክርስቲያን መገንቢያ ገንዘብ ማባዘርን የለመዱ፣ ይህን እንደዚህ አይነቶችን ቅሳ እያመጡ ሰሂህ ለማድረግ ይታገላሉ። ወደዱም ጠሉም ይህ ሰነዱ ሰሂህ አይደለም። መስጊድ ውስጥ እነዛ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነቢዩም አልፈቀዱም። እኔ ነኝ ያለ ስለ ሀዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እንደማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይኖሩ ይናገራሉ። ሰነዱ ግን ትክክል አይደለም። ሰነድ ማለት አንድን ነገር ሲወራ አከሌ ካከሌ ተብሎ በታማኝ መንገድ በሚገባ ሙሐዲሶች ቁርአንም ሆነ ትክክለኛ ሀዲሶችን ከነቢዩ የተናገሩትን በሚገባ መንገድ ያስተላለፉ ጠብቀው ያደረሱልን ይሄ ሀዲስ ትክክል አይደለም ብለዋል። ከነቢዩ አልተገኘም። ያንን አንስተው ከሆነ እንግዲህ ባለፈውም እንግዲህ ሰውየው እንደቆጣ ሙፍቲ ብሎታል። እንግዲህ ምን ያህል ማነው ታማኝ ማነው ውሸታም ከዚህ ማወቅ ትችላላችሁ። እኔ አለማፈራቸው አንድ የሚያስቀኝ ፓርት ምንድነው? እስከዛሬ ሸውደውታል ማለት ብዙ ሰዎችን ሸውደውበታል፣ ብዙ ሰዎችን አታለውበታል። እስፋይን ያታሉ ይሸውዱ። ቢያንስ ሰው ሲነቃበት አያቆምም፣ ቢያንስ ሲዋረድ አይተውም። አቡበከር በሄደበት ቴሌቪዥን ፕሮግራሞች ላይ በፖድካስቶች ላይ በሄደበት ሙሉችን ታሪክ ያወራል። ነቢያችን ፍትሃዊ ነው አዛኝ ነው ለማስባል
እስልምናን አትራክት ማድረጊያ ትናንትና የተፈጠረ ታሪክ በሄደበት ሁሉ አቡበከር ደግሞ ያወራታል። እኛ ውሸት ነው ብለን ቪዲዮ ስንሰራ ዘመቱብኝ። ኡስታዞቻችንን ተሳደበ፣ እንደዚህ ውሸት አይደለም ታሪኩ ትክክል ነው አሉ። አንደኛው ኡስታዝ መጣና ና ውሸት ነው የለም ለናይጄሪያን ክርስቲያኖች እንደዚህ አላደረጉም ብሎ ምን ላይ ሰጠ። እስቲል አላቆሙም። እንደዛ የኔም ፎቶ እየዘቀዘቁ እንትን እያሉ ይሄ ቀጣፊ ውሸታም እያሉ ሌላ ቪዲዮ ምላሽ ይሰራሉ። ደገመላቸው። ትናንት መሰለኝ ይሄንኛው ምላሽ የሰጠው እንደገና ሌላኛው ኡስታዝ መጣላቸው። እኔን ከማለት የራሳችሁ ኡስታዞች ወራዳ ውሸታም በሉና ቪዲዮ ስሩባቸው። መረጃ እንደማታመጡ ትተዋወቅን። እኔ ያልኩትን የናንተ ኡስታዞች እየደገሙት ስለሆነ ውሸታም ሆናችሁ በዛው ዓለም ይወቅላችሁ። ትልልቅ ሚዲያ ላይ እየሄደ ኡስታዝ አቡበከር የሚቀጥፍበት የሚዋሽበት አንደኛውን መረጃ መታንበት ማለት ነው። ቀጣይ ደግሞ እናመጣላችሁ ይኖራል። ነግተ ነገ ወዲያ እናሳያችኋለን። ኡስታዝ አቡበከር በየሚዲያው እየሄደ ከሚዋሽባቸው ሌላኛውን ታሪክ እናመጣላችኋለን ማለት ነው። ወደ ዛሬ ቶፒካችን እንመለስ። ቃል በቃል ጌታ ነኝ ያለበትን ብሰጥሽስ ትቀበያለሽ? ጌታ ነው ብለሽ ትከታያለሽ? አዎ ብላለች። አልከተልም ግን እስቲ አሳይ። አዎ ብለሻል። አዎ ብለሻል። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ነው ይፈችላት። አዎ ብለሻል። ለምን ፈራሽ? ለምን ፈራሽ? የሚያስፈራኛል። እሺ እስቲ አንብቤንን አንተ አንብብልኝ። በእናትሽ በአንቺ ድምፅ ደስ ይላል። ሴቶች ሲያነቡን ነው ደስ የሚለው። ጌታችን ፍቅር ነው። ሴቶችን በጣም የሚያዝንላችሁ የሚራራላችሁ ነው። አንተ አንብብልኝ። የጌታን ቃል እስቲ አንብቡት። አንብብልኝ። ችግር የለውም አንብቢው። ምን የሴቷንስ ቃል ይነበብ የለ እንዴ? በቁርአን ውስጥ ስላለ ማለት ነው። አንብባ። ኦኬ አንብብልኝ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ ያልኩትን ድገሚ እስቲ። እኔ ምን ስሆን ይላል? እኔ ጌታና መምህራችሁን ስሆን እግራችሁን እንኳን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርጊው። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ ምን ስሆን አለ? ጌታችሁና መምህራችሁ ስሆን። ኢየሱስ ጌታና መምህር ነው አይደለም? ጠይቀሽን ነበር እኮ። መልካም እሺ ይላል መጽሐፉ አይልም? እሺ አንቺ ጠየቅሽንን አሳይተንሻል አላሳየሽም? ችግር የለውም። ቁርአንና ሐዲስሽን ሴጣንና ጂኒ ስለጻፉት ችግር የለውም። በሱ ማመን ትችያለሽ። ግን መጽሐፉ የጠየቅሽኝ ላይ ጌታ ነኝ ያለበትን አይደለም። እሺ ካላህ የወረደ ቃል እና አላህ ነው መጽሐፍ ወረቀት ላይ ጽፎ የሰጠሽ። በደንብ አስተዊ ሐክማ። ጌታ ነኝ ያለበትን ብለሽኝ ነበረ። ጌታ ነኝ ይላል አይልም? ይላል አይልም? ታማኝ ሁኚ ሐክማ። 2500 ሰው እየታዘበሽ ነው በቲክቶክ ላይ። ታማኝ ሁኚ። ሙሳም ታማኝ ሁኚና ቆይ አዳምጣን። ጌታ ነኝ ብሏል አላለም? አያችሁ፣ አይናቸው እያየ አጋንንት እንዴት እንደሚጋርድባቸው፣ እውነትን ለመናገር እንዴት እንደሚሸመጥጡ፣ ፊታቸው ተከፍቶ እንዴት እንደሚክዱ፣ አጋንንት ምን ያህል ሰዎችን ከእውነት ሊያሸሽ እንደሚታገል እዩ፣ ታዘቡ። ጠየቀች። ኢየሱስ ጌታ ነኝ ያለበትን ከፈትን፣ አሳየን። ራእይ 1:8 አንድ ክፈች 7 እና 8 ከፍተን እያሳየናት ሲመጣ መረጃው ለመቀበል ተናነቃት። እዚህ ጋር ከስር ያሉት ደግሞ ለመረበሽ ይሞክራሉ። ምክንያቱም የጌታችን ክርስቶስ
ቃል ሲነገር መንፈሳቸው ይታወካል፣ ይረበሻሉ። አጋንንቱ ከባድ ነው። ምክንያቱም አጋንንት ወንድማችን ነው ብለው ስለሚያምኑ ይረብሻቸዋል። የክርስቶስ ጌትነት አምላክነት ሲነገር መንፈሳቸው ይታወካል። ሴጣን ዚስማች ነው ማኒፑሌት አድርጓቸው እንደ ሮቦት የሚጫወትባቸው። እውነትን ከሐሰት መለያ እንትን የላቸው፣ ሚዛን የላቸው። የጠየቁትን ማስረጃ እያመጣንላቸው ላለመቀበል ይፍጨረጨራሉ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ኢየሱስን ማርያም አይደለ የወለደችው? በይ ውስጥ ይህን ክፍል የጠየቅሽን በመጀመሪያ ተመልሷል አልተመለሰም? ወይ የጠየቅሽን ተመልሷል አልተመለሰም? ስማኝ እኔ እኮ ሰማሻለሁኝ። ይቅማ የጠየቅሽን ተመልሷል አልተመለሰም? እኔ አሁንም ጥያቄ አለኝ። አሁን ትመልስልኛለህ? አዳምጠኝ እኮ ሁለተኛ ጥያቄ እኮ እንድቀበልሽ የመጀመሪያው ጥያቄሽ ተመልሷል አልተመለሰም? አንድ ላይ እንትን እንላለን፣ ችግር የለም። ይሄንን መልስልኝ። የመጀመሪያው ጥያቄሽ ተመልሷል። ሁለተኛ ጥያቄ ጋር የምናልፈው የመጀመሪያ የጠየቅሽን ጥያቄ ተመልሶልሻል አልተመለሰልሽም? አልተመለሰልኝም። እየጠየቅኩ እኮ ነው። አሁንም አልተመለሰም። ቆይ ያልተመለሰው ምንድን ነበር የጠየቅሽኝ? ምን ነበር የጠየቅሽኝ? ጥያቄሽን ድገሚው እስቲ። ምን ብለሽ ነበር የጠየቅሽኝ? ወጣች። ሎክ እኔ ይህንን ፍርዱን ለኦዲየንስ ነው የምተወው። ሙስሊሞች ከስር ያላችሁ አይምሯችሁ የምትጠቀሙ አጋንንት ያልተጫወተባችሁ አጋንንት ወንድማችን ነው ብላችሁ ማታምኑ፣ አጋንንት ወሲብ ያደርገናል ብላችሁ ማታምኑ፣ እንደ መሐመድ በደማችን ውስጥ አጋንንት አለ ብላችሁ እንደ ነብያችሁ ማታምኑ፣ አጋንንት ያዘናል እንደ ነብያችሁ ብላችሁ ማታምኑ ጤናማ ኢትዮጵያዊ መንፈስ ያላችሁ ሙስሊሞች እንደ ሙፈሲሮቻችሁ ጆሮአችን ውስጥ ይሸናል፣ አፍንጫችን ውስጥ ያድራል ብላችሁ ማታምኑ ጤናማ ሙስሊሞች በደንብ አስተውሉ። መረጃ ሲመጣ እንደዚህ ነው። መረጃውን እንኳን ድና ያደርጉታል፣ ተዊል ያደርጋል። መረጃውን በማያምኑት ለመካድ ወይንም ለማስተባበል ይሞክራሉ። ኦኬ አሁን አላህን ከፍ እናደርገውና እንዲያምን እናደርገዋለን። ቀደም እሷ እያወራች ጣልቃ ገብቶ እያወራ ስለነበረ ቆንጆ ኮንቨርሴሽን እናደርጋ። አይወልድም አይወለድም ታክ ማይለውን አትበል። ቁርአን ላይ አትጠፍ። አንዴ አትግባብኝ። አንዴ ና ከፍ በል እንዴ። ሱረቱል ፋቲሃ አንብበው። ሱረቱ ፋቲሃ ነው አይወልድም አይወለድም የሚለው ሱረቱ ፋቲሃ ላይ ነው አይወልድም አይወለድም የሚለው። ለም የሊድ ወለም ይውለድ የሚለው ሱረቱ ፋቲሃ ላይ ነው። ምን አይነት ይሄ ሰውዬ ነው አሁን እኔን አታውቅም ይለኝ? ሱረቱ ምን ላይ ነው ያልከኝ? አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። እሸልምሃለሁ፣ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቦታ የሚቀሙበት ቦታ ሰምቶ ነው ፎቶይ ተረት ተረት ሲሰሙ ይመጡና አታውቅም ብሎ እኔን ገና ቅድም ደግሞ ይሰድበኛል እንጂ አንተ አላህ አይወልድም አይወለድም አንደኛ የሚል የለም። ይሰማል። በመጀመሪያ ደረጃ አዳምጥ። በቁርአን ውስጥ በ114ቱ ምዕራፍ ውስጥ አዳምጥ። በ114ቱ ምዕራፍ ውስጥ አለ አላህ አይወልድም አይወለድም የሚል ሽታውም የለም። አንድ በል። ሱረቱ ፈቲሃ ላይም ሱረቱ ናስ ላይም ደግሞ የሚቀራረብ ንግግር እንኳን የለም። ሁለት በል። ሌላ እድል ሶስተኛ ትሞክራለህ?
ተማከሩ ፖዝ አድርገና እንግዲህ እንደኚህ ናቸው። አሁን እኔን እኮ የሚተቹት ደግሞ ማይምነት ደፋር ያደርጋል። ባይዘይ ጥሩ ደፋር አድርጓቸዋል። እንደመተቸ ቀላል አይደለም። እዛ ክርስትናን ብቻ አጨማልቀው ስድብ ብቻ አስተምሯቸዋል። ወይን አስተምሮታቸውን አያውቁ ወይን አይረዱ። እየነገርኩ ነው። በቃ እሺ፣ ምንድነው የነገርከኝ? አለ እንደዛ የሚል ማስረጃ የለህም እኮ። ላርምህ ትታረማለህ። ጥቅሶች ልስጥህ። ተመለስ። እኔ ጥቅስ ልስጥህ። ሺህ ጊዜ ወጥተህ ብትመጣ አታመጣውም። በቃ ታዘብኩህ እኮ ጭንቅላቱን ገመጥኩት። ምን አውቀህ ያልከውን እኮ ማስረጃ ጠይቄህ እኮ ለስንት የወጣ ገባህ? የለህም እኮ አለው። እሺ ምንድነው? ምን ላይ ነው የሚገኘው? እሺ ሱረቱል ኢኽላስ እያልኩ ነው እኮ ሱረቱል ኢኽላስ። እሺ ሱረቱል ኢኽላስ ላይ ምን ይላል? አላህ እንደማይወልድና እንደማይወለድ ይናገራል። አይናገርም፣ አይልም። አይወልድም፣ ይናገራል። አይወለድም፣ ሽታውም የለም። ክፈትና ሳየኝ፣ እኔ ንጽጽር አቆማለሁ። እንደዛ ካለ ሱረቱል ኢኽላስ ላይ ምንድን ነው የሚለው? ሁሴን ምንድን ነው የሚለው? ለምን አፈርክበት ስታየው? አንተ እንዳልከው ነው የሚለው ወይንስ አይደለም? አይሰማህም እንዴ? ምንድን ነው የሚለው? ምንድን ነው የሚለው? ምንም የሚያሳፍር ነገር የለውም። ቁል ሁወላሁ አሐድ አላህ አይወልድም አይወለድም ነው የሚለው። ቁል ሁወላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። ኧረ ያንተስ ከፋ፣ ያንተስ ከፋ። ቁል ሁወላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። እና በኢየሱስ ያንተም ከፍቷል። አላምን ማለት በቁርአን የዋብያዎች ደረሶች እነኚህ ናቸው። ቁል ሁወላሁ አሐድ ቁል ማለት ምን ማለት ነው? እሺ ቁል ማለት ምን ማለት ነው? እሺ እሱን ተው። አሐድ ማለት ምን ማለት ነው? ምን ማለት ነው? አሐድ ማለት አንድ ማለት ነው። ታዲያ ምንድን ነው? እንዴት ነው ቁል ሁወላሁ አሐድ ማለት አይወልድም አይወለድም ነው ብለን እንዴት አይወለድም አንድ ነው ማለት እኮ ነው። አንድ ነው አይወልድም አይወለድም ማለት ነው። ነው እኔ አንድ ነኝ አልወልድም አልወለድም ማለት ነው። ይህ ሰውዬ ያንተስ ከፋ። በእናትህ ደግሞ አሁን አላሁ ሰመድ ብሎ ይመጣል። ርቀት ቦታ መሄድ አያስፈልግም። በቂና በቂ መልስ ይበቃል። አላህ ብብልን ይፈስር። ቆይ ላንብብለት። እሺ የጫት ቤት ደረሳ። ቁል ሁ አላሁ አሐድ ማለት ምን ማለት ነው? መጀመሪያ ፈስር። እቺ ሁሴን ቀጥል። አንተ ከዲር የምትባለው ከካም ቦርኮ እናት ትበዳት። ምንድን ነው የምታወራው? ዋብያ እንደዚህ አንተ ጭንቅላት ስለሌለ ነው። ችግር የለውም። እሺ ችግር የለውም። አንተ ሁሴን እስቲ አንተ ተናገር። ዋብያ እንደዚህ ናቸው። የመሐመድ አብዱል ዋሃብ ልጆች እንደዚህ ናቸው። የለውም እሱ ችግር የለውም። ሁሴን የሎዝ ቤት ደረሳ ነው። በቃ ሎዝ ሻጭ ነው። በቃ ታው በቃ አውርዶ ታች ታብታብ ያርገ። ዋብያዎች ክርስትናን እንደመሳደብ ይመስላችኋል። አስተምሮታቸው ምንም የሚያውቁት ነገር የለም። ምን አንተ
አንተ ማለት ነው ነብያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ አያሉ ጌታ ማለት ነው የእጅህን ይስጥ የምላስን እየተናገርክበትን ነብያችን የቆሸሽክበትን ምላስን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይህ ምላስን ማነው አላህ ማነው አላህ ትክክለኛው አምላክ እኮ አንተን ይፈጠረ ደምጠኝ አንተን ይፈጠረ አላህ ነው ዶራ አዳምጪ ሰው ቤት ተገብቶ እንዲባላል ይሄ እኮ ብልግና ነው ዞራ ብልግና አንተን ያስለመድከኝ ካንተን የለመድኩት ብልግና ማለት ነው አንተን ያስለመድከኝ አንተን አይቼ መሐመድ ነው አስተማረኝ መሐመድን አስተምረው እንዴ ነው መሐመድ አላስተማረም አንተ ቆሻሻይ መሐመድ ስማትንካ ደደብ ደንቆሮ አዳምጠኝ አላህ ማለት ነው ሐቀኛው ዳኛ ማለት ነው ይሄ መሐመድን የሰደብክበትን ምላስን ማለት ነው እሺ ጥያቄ አለሽ ወይንም እሺ ተሳደብክ የምትይዋለሽ መረጃ ካንተ የምፈልገው ጥያቄ የምጠይቀህ ጥያቄ የለኝም ደንቆሮ ከደደብ ጋር ማወራው ነገር የለኝም እኔ ዞራ ምን ብሎ ይሰደበው አዳምጠኝ ምን ቆጣልሽ አይ ምን ብሎ ይሰደበው ነብይ እኛ ምን እናገረው እስኪ ንገር ይስደቡ ወይ ማስረጃ ስጭን እስኪ ማስረጃ ስጭን ምን ብሎ ይሰደበው እኛ ምን እንውቀሰው አጥፍተሃልም በለው ማስረጃው ምንድነው ለመሰደቡ ቀጥ የለም ማስረጃ የለም እየተመካከሩ አለኝ ምንም እየተመካከርን አይደለም እኛ ጋር ምንም ሰው የለም ምንድነው ማስረጃሽ ካለሽ ማስረጃሽን ብትሰጭና ይሻላል ክፈችው እንዳሳይ ነው ወይ የሚሰማ ከሆነ የሚነበብም ከሆነ አስነብቢው እሱ የተናገረው አዳምጠኝ የተናገረው መሐመድ አለ ብዙ ጊዜ እየሰማሁት ነው ብዙ አሁን አይደለም ዛሬ ብቻ አይደለም አሁን እንትን አይደለም ብዙ ጊዜ እየሰማሁት ነው ሲከታተለው የለም ስለሱ መጥፎና ስለሱ ነው የገባችው ፋዝ ወደ ነገርና መጥፎ ያልሽው ምንድነው መጥፎ የተባለው ነገር ክርስቶስ አዳኝ በደንብ አስተውል ክርስቶስ አዳኝ ንጉስ ሰላም ሰጪ ነው በልሲ አዳኝ ንጉስ ሰላም ሰጪ ነው አሁን ስለአምላክነቱ አታሳየን ጊዜ ፈጀ ነው እናመሰግናለን እሺ በእስልምና አዳኝ ማን ነው ትምህርቱ እኮ የሚያደንቅ ከዘላለም በእስልምና አዳኝ ማን ነው ቆይ በእስልምና አዳኝ ተብሎ የሚጠራው ማን ነው ቆይ በእስልምና መድኃኒት ተብሎ የሚጠራው ማን ነው አዳኝ ተብሎ ሁሉም ነብያቶች አስተምህሮታቸው ያድናል አልጠየኩም እኔ አስተምህሮታቸው ያድናል አድን ፕሊዝ አዳኝ ተብሎ የሚጠራው ማን ነው አላህ ብቻ ተከበደልል አቅለልል ሰላም ተብሎ የሚጠራው ማን ነው ማለት ሰላም ተብሎ የሚጠራው ሰላም የሚሰጥ ማን ነው ምንድነው ፖይንት አልገባኝ አታውቀውም ማለት ነው ኤንስ በደንብ አስተውሉ እንደ እስልምና ሰላምን የሚሰጠው ወይስ አታሳየኝ እንደዚህ አይነት ድንቁርና ውስጥ ካለ እንዴት ነው ላሳየ የምችለው አዳኝ ተብሎ የሚጠራው አምላክ ብቻ ነው ሰላም ሰጪ ተብሎ የሚጠራው አምላክ ብቻ ነው በእስልምናም ከፍ አድርጌ ላሳየ አንድ ጥቅስ እንደማታመጣ ላሳየ ሂሚሌት ሳደርገ ማለት ነው 2000 ሰው ፊት ሂሚሌት እንዴት እንደማደርገ ዲሲቭ እያደረካቸው እንደሆነ ላሳየ አንድ ጥቅስ ብቻ አምጣልኝ ሰላም ተብሎ የሚጠራ በእስልምና ካላህ ውጪ አዳኝ ተብሎ የሚጠራውን ያውጣልኝ አዳኝ ንጉስ ተብሎ የተጠራ አንድ ነብይ ብቻ አምጣልኝ አምላክ ካልሆነ አምላክ ያልሆነ የለም አላህ ብቻ ነው አዳኝ ንጉስ ሰላም ሰጪ ተብሎ የሚጠራው አላህ ብቻ ነው ሁሉም ነብያቶች ይወልህ ቆይ ሪካርድ አድርጉና ልቀቁላቸው የዋብያ ተማሪዎች እነኝ ናቸው ቆይ አዳምጥ ሪካርድ አድርጉላቸው የዋብያ ኡስታዞች እዚህ ቲክቶክ ላይ ስለ ክርስትና ባባት እንጂ አዳምጥ እኮ እንድትደግምልኝ እኔም ስለምፈልግ እኮ ነው ኢየሱስ እንዲህ በል አዳኝ ንጉስ ሰላም ሰጪ ነው በል እስኪ በል
እንደ እስልምና ኢየሱስ አዳኝ፣ ንጉስ፣ ሰላም ሰጪ ነው በል እስማማለሁ። እኔ እናንተ ምንም አንከራከርም። ከዛ በኋላ ድገመውችን ቃል ድገመው ማይክና ሰው ስለዚህ የወርዳችን አረዳድ ስለተረዳ ሰላም ማለት ነው በለው ኢየሱስ አዳኝ ጌታ ሰላም ሰጪ ነው በልና እንስማማ። እኔ እናንተ ክርክር ጭቅጭቅ ነው ይሰራል። አዳኝ ስትለኝ ከምንድን ነው የሚያድነው? ንገረኛ። በለው ኢየሱስ አዳኝ ንጉስ አቃሽ ይጣቀቅ ቀደም ስትላል ነበር እንለዋለን ብለህ ነበር። ምን አሳፈረ? ምን አሸማቀቀ? ከፍ ስትል ትልቁ ላይ ስትሆን ለምን ታፍራለህ? ተቃሚታር ሚታርክ ኤኒዌይስ ማቴዎስ ወንጌል ምዕራፍ 21 መልሹ። በቃ ፓኒክ አታርጋው። የእናንተን አስተምሮ ጠንቅቀህ ማታ ከሆነ በአንድ ያክፍሬ አስወጣሃለሁኝ። አየህ ዑመር ሶሪ እንትና ማቴዎስ 1 ላይ ከድር ኢየሱስ አዳኝ ጌታ ሰላም ሰጪ ብላችሁ ታምናላችሁ? እንደዚህ ይባላል። የታመመው ደረሰ ይመስለኛል። ከአምላክ ውጭ እንደዚህ ተብሎ የሚጠራለ ንጉሳችን፣ አዳኛችን፣ ሰላም ሰጫችን ያ ዋብያዎች እንደዚህ ናቸው። እዚህ ሲገቡ አንድ አምላክ ነው። ያ ሰላም የሚሰጠው ሰላም ተብሎ የሚጠራው ራሱ አላህ ብቻ ነው። ሰላሙ ምን አይነት ሰላም ነው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ፔሬድ። ለዛ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። አዳኝ ጌታ፣ አዳኝ ንጉስ ተብሎ የሚጠራው አንድና አንድ ፈጣሪ ብቻ ነው። ዑመር ሐኪም ቤት የገባ ደረሰ ይመስለኛል። አቅም ዑመር ምንድን ነው የምትለው? ቆይ ዋብያ ነው ተዋጥፈረበት። ዋብያ እኛ ጋር ሲገቡ ለማጭበርበር እኮ ነው እንደዛ የሚሉት። ለማጭበርበር የሚጠቀሟን ነገር ነች። እኔ ደግሞ ደስ ይለኛል፣ ከፍ አድርጌ ኡስታዞቻቸውን ለጥፍበታለሁ። እውቀት ይመስላችኋል እኮ እንደዚህ መሆን ምናምን። ዑመር እኮ አሁን ታማሚም ሊሆን ይችላል፣ አይፈረድበትም። ያስብላል ጤነኛ ሰው ምክንያቱም ማያምነውን ነው እንደዛ ባይዘ ታማሚ ካልሆነ እንደዛ ብሎ ሊያምን አይችልም።